فردوس الرحمن ظلال فردوس الرحمن በዘመናችን ብዙ ሴቶች ሰለፊይነትን ይሞግታሉ በተቃራኒው ግን መልካም ስራዎችም ላይ አይታዩ ሰለፎች ያሉበትን አቋም በትክክል አያውቁትም ከስሙ ውጪ እውነታውን አልያዙትም በዒባዳ ላይ ደካማ ሆነው ይታያሉ አላህ ሐራም ያደረጋቸው ከባባድ ወንጀሎች በችለተኝነት ሲዳፈሩ ይታያሉ ወንጀልም ላይ ከወደቁ በኋላ ወደ አላህ Subhanahu Wa Ta'ala መመለስን ይተዋሉ ሙግት ብቻ ሆኖ የሚቀርበት አለ ሰለፊ የሆነች ሴት ስትመከር ምክርን ትቀበላለች ስህተቷን ሲነገራት መርሐባ ትላለች ግትር አትሆንም ከማንም ይምጣ ምክር ከመጣ ከህቷም ይሁን ስትቀራም የሰማችው ነገር ይሁን በአጠቃላይ ስህተት የሆነ ነገር ስታይ ከስህተቷ ለመመለስ ጥረት ታደርጋለች ሰምቶ ባልሰማ ለመሆን አትሞክርም ብዙዎቻችን ምንፈተንበትም ይህ ነው እንሰማለን እንቀራለን በብዙ አይነት መልኩ ብዙ ነገራቶችን እናውቃለን ነገር ግን ተግባር የለም ሰለፊ የሆነች ሴት ግን አቋሟን በቻለ ልክ የሰማችውና የቀራችውን ያወቀችውን ነገር ወደ ተግባር ለመለወጥ ጥረት ታደርጋለች ሰለፊ የሆነች ሴት ከዒባዳ አትዘናጋም ሌሊት ትቆማለች አቋሟ በቻለው የጠዋት የማታ ዚክሮችን ታበዛለች ጌታዋን ታወሳለች ከሶላት ሱናዎቹን ጠብቃ ቀብሊያ ባዕዲያን ትሰግዳለች አቋሟ በቻለው ማለት ነው አቋሟ ከቻለ ምን ጾምን ትጾማለች ሰኞ ሐሙስ በወር 3 ቀን ትጾማለች ከመልካም ስራ ራሷን አታግድም ነገ የውመል ቂያማ ከምንም በላይ የሚጠቅማት መልካም ስራ እንደሆነ ስለምታውቅ እንዲሁም ደግሞ ጀነት ላይ ደረጃ የሰዎች ደረጃ የተውሂድ ባለቤቶች በአጠቃላይ ጀነት ይገባሉ ጀነት ከገቡ በኋላ የሚበላለጡት በስራቸው ነው ጀነት ያሉት ደረጃዎች ውስጥ ካንዱ ደረጃ ወደ አንዱ ከፍ ዝቅ የሚባለው በስራ ልክ ነው ስለዚህ ለዛ ስለሆነ በመልካም ስራ ምን ታደርጋለች ጥረት ታደርጋለች ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ما بعد فالسلام عليكم ورحمة الله وبركاته إن شاء الله تكبراتشوف ود وندم توج فتكتعطرنو مسارات يا الله فكاد كهونا بالون أجر ساعات ስለ ሰለፊያ ሴቶች ባህሪ እምናይና ምንዳስስ ይሆናል ማለት ነው ይህ ትምህርት ለሁሉም ሙስሊም እህቶች አንገብጋቢና አስፈላጊ ይሆናል በተለይ ደግሞ ኻሰተን ለሰለፊ እህቶች ሊላበሷቸው የሚገቡ የሆኑ ባህሪያቶች እንዲሁም ደግሞ ሰለፊ ነኝ የምትል እህት እሷ ላይ ሊገኙና እንድትላበሳቸው ደግሞ የማይገቡ አንዳንድ ባህሪያቶችን እያነሳን የምንተዋወስ ይሆናል እንደሚታወቀው ሰለፊያ ብሎ ማለት እስላሙል ሐቂቂ የሆነ አላህ Subhanahu Wa Ta'ala በቁርአኑ እንድንከተለው መልእክተኛው አለይሂ ሰላቱ ወሰላም በተለያዩ ሐዲሳቸው መንሃጃችን አቋማችን አካሄዳችን አድርገን እንድንይዘው ያዘዙን የሆነ መንገድ ነው የሐቅ መንገድ ነው እውነተኛ የሆነ የእስልምና መተግበሪያ የሆነ መንሃጅ ነው ሰለፊያ ብሎ ማለት እንደሚታወቀው ቀደምቶችን እነዛ ሰሃቦችን ታቢዒዎችና አትባ ታቢዒዎችን በመልካም መከተል ማለት ነው በአቂዳ ጉዳይ ላይ በዒባዳ ጉዳይ በሙዓመላ በሁሉ በስሉካችን ላይ እነሱን አርአያ አድርጎ መከተል ማለት ነው በዘመናችን እንደሚታወቀው ይህንን መንሃጅ ትክክል መሆኑ ያወቁ ወይም ደግሞ የተገነዘቡ ሰዎች ይኖራሉ በተቃራኒው ደግሞ ይህንን መንሃጅ ይህንን የሐቅ መንገድ እንደ በጤ እንደ አዲስ በማድረግ የሚኮንኑና ልክ እንደ ሌሎች ፍርቃ ቡድኖች አንድ ላይ ጨምረው ልክ ከኢኽዋን ከሱፊያ ከአህባሽ ጋር አንድ አድርገው የሚያዩ አሉ ለነሱ ሌላ ጊዜ ይኖረናል አሁን ይህንን መንሃጃችን ነው አካሄዳችን ነው መንገዳችን ነው ብሎ ያዙ እህቶች አቋማቸው ምን ሊሆን ይገባል
እንደሚታወቀው ሰለፊ ነኝ የሚል በዝቷል። ነገር ግን ሐቂቃው ከስሙ ጋር አይደለም። እውነተኛ ሰለፊ ሆኖ መገኘት እውነተኛ የሰሃቦችና እነሱን በመልካም ሞዴል አድርጎ በመከተል ላይ የሚገኝ የሆነ ነገር ነው። ሰለፊያ እንደሚታወቀው ሰለፊ ነኝ ትላለች። لكنها لا تدري لماذا التزمت ለምን ሰለፊ እንደሆነች በምን ጉዳይ በየትኛው ነገር ላይ ሰለፎችን መከተል እንዳለባት ማታውቅ ብዙ እህቶች አሉ። በማዕና ይህ ማለት አንዳንድ ግሩፖች ላይ የሰለፊያ ወንድም እህቶች ግሩፕ ላይ በመግባት ወይም ደግሞ ሰለፊ የሆኑ ጓደኞችን በማግኘት በዛው ተቀላቅለው ይሄዳሉ። ትክክለኛ ንያ ሳይኖራቸው ትክክለኛ የሆነ እንትን ያንን መንገድ ሳይዙ ብቻ ስሙን ይዘው ይሄዳሉ። ከሰለፊ ወንድሞች ጋር ከሰለፊ እህቶች ጋር ብቻ በመሆናቸው ትክክለኛ መንገድ ላይ የሚሄዱ ይመስላቸው አሉ። ተግባራቸው ግን ተቃራኒ ነው። ምሳሌ ሰለፊያ لكنها تراعي اعمالها ስራዋን ለአላህ ብላ ማትሰራ በስራዋ ማለት ነው እዩልኝ የምትፈልግ እህት ትኖራለች። ይህ ባህሪ አሁን ካየነው ሰለፊ ነኝ ካለች እህት ጋር አይሄድም። ሰለፊ ነኝ ያለች እህት መጀመሪያ ከፊት ለፊት ልታደርገው የሚገባው የሆነ ነገር ምንድነው? ተውሂዷን አቂዳዋን መንሃጇን ማስተካከል ነው። ሰለፊ ነኝ ብላ በአላህ ላይ መታጋራ ልትሆን በጭራሽ አይገባም። ለምን? ሁለቱ ተቃራኒ ናቸውና። ሰለፊ ሆና ከቢድዓ ባለቤቶች ጋር ምትተሻሻለች። ከተለያዩ ከኢኽዋን ከሱፊያ ከተለያዩ ከሱና ከወጡ ግሩፖች ጋር ከነሱ ጋር ምትማር በነሱ ግሩፕ ላይ ወይም ደግሞ ከነሱ ጋር አብራ ምትሄዳለች። ነገር ግን ሰለፊ ነው የምትለው። ስለዚህ እነዚህ ነገራቶች የማይሄዱ ስለሆኑ መቀረፍ ስላለባቸው እያንዳንዱን እናነሳለን። የሰለፊ ሴት ዋና መገለጫ ባህሪያው ትልቁ የምትታወቅበት በተውሂዷ ነው። ከአላህ ውጪ ያለ ነገር አታመልክም። ከአላህ ውጪ ያለ ነገር ድረስልኝ አትልም። ከአላህ ውጪ ላለን አካል ስለት አትገባም። ከአላህ Subhanahu Wa Ta'ala ውጪ ባለን አካል አትምልም። ከአላህ Subhanahu Wa Ta'ala ውጪ ላለን አካል ድረስልኝ ሐጃዬን አውጣልኝ ሲቸግራት ወደሱ አትሄድም። ማንንም ወሊ ማንንም ሸይኽ ማንንም ያኔ ቀብር ባለቤት ጋር እየሄደች ምትፈጽመው ምንም ነገር የለም። لك الله سبحانه وتعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين اندالو ملكتين عليه الصلاة والسلام باسايوت ملكو تككلن يوبهون ملكو عقيدوان توحيدوان يزام التقوازنات يه مجمري سلفية سيت مقلجعون يه مالت سراوان هلو باتك علي كشرك تتأبك عليك لا الله سبحانه وتعالى بتاع تسرالج የሰዎችን እይታ አትፈልግም። በስራዋ ሰዎች እንዲያዩላት አትፈልግም። ሰዎች እንዲያሞግሷት አትፈልግም። በስራዋ ከአላህ ውዴታ የአላህን ፊት እንዲሁም ደግሞ ጀነቱን ማግኘት ከዛ ውጪ ሌላ የምትፈልገው ምንም ዱንያዊ ሐጃ የለም። ይህ መጀመሪያ አቋሟ ነው። ሰለፊ የሆነች ሴት ቢድዓ ከተባሉ ነገራቶች ሁሉ ልትርቅ ይገባል። ሰለፊ ከሆነች ትክክለኛ ሱና ተከታይ ልትሆን ይገባል። ልክ ሽርክና የሽርክ ባለቤቶችን መራቅ እንዳለባት ሁሉ ተውሂድና የተውሂድ ባለቤቶችን ሱና ባለቤቶችን አጥብቃ መያዝ እንዳለባት ሁሉ ልክ በተመሳሳይ መልኩ የቢድዓ ባለቤቶችና ቢድዓን መራቅ ይጠበቅባታል። በተቃራኒው ደግሞ ሱናን አጥብቃ ልትይዝ ይገባል። የሱና ባለቤት ልትሆን ይገባል። ሰለፊ ሆና መውሊድ ልታከብር አይገባም። ሰለፊ ሆና ሌሎች የቢድዓ ባለቤቶች የሚፈጽሟቸው ቢድዓዎችን ልትፈጽም አይገባም በጭራሽ። ምክንያቱም ሰለፊ ብሎ ማለት ትክክለኛ ቁርአንና ሐዲስ ይዞ በሱና ላይ መጽናት በተውሂድ ላይ መጽናት ነውና ይህ ደግሞ ከዚህ ከሰለፊያ ዓላማ ጋር የሚጋጭ ነው። ስለዚህ ስራዋን አላህ ታጠራለች ማለት ነው። ነገር ግን በዘመናችን ብዙ ሴቶች ሰለፊይነትን ይሞግታሉ። በተቃራኒው ግን
መልካም ስራዎችም ላይ አይታዩ ሰለፎች ያሉበትን አቋም በትክክል አያውቁትም ከስሙ ውጪ እውነታውን አልያዙትም በዒባዳ ላይ ደካማ ሆነው ይታያሉ አላህ حرام ያደረጋቸው ከባባድ ወንጀሎች በችለተኝነት ሲዳፈሩ ይታያሉ ወንጀልም ላይ ከወደቁ በኋላ ወደ አላህ Subhanahu Wa Ta'ala መመለስን ይተዋሉ ሙግት ብቻ ሆኖ የሚቀርበት አለ ሰለፊያ لكنها قاطعة لرحمها ዝምድናዋን ምትቆርጣለች ይሄ ከሷ ጋር አይሄድም ሰለፊ የሆነች ሴት ዝምድናዋን አጥብቃ ነው የምትይዘው ቤተሰቦቿን አትርቅም ዝምድናን መቁረጥ በእጅጉ ትርቃለች ዝምድናዋን አጥብቃ ትቀጥላለች ይህ የሷ መገለጫው ነው ሰለፊያ لكنها يعني ከወቅት ሶላቷን የምታሳልፋለች ሶላቷን በትክክል ማትሰግድ በል እንደው ማትሰግዳቸው ሶላቶችም ይኖራሉ በምን ቢዚ ሆና በዱንያ ስራ ቢዚ አድርጓት ሌሎች ዱንያው ጥቅሞችን በማስቀደም ችላ በማለት ማትሰግደው ሶላት ሊኖር አይገባም ሰለፊ ሆና ሶላቷን በወቅቱ ማትሰግድ ከሆነ የሰለፎቿን መንገድ በትክክል አልተከተለችም ሶላቷን በወቅቱ ጠብቃ ልትሰግድ ይገባል አዛን ከሰማች በኋላ ሶላቷን በጊዜው ለመስገድ ጥረት ልታደርግ ይገባል ጉጉት ሊኖራት ይገባል የትኛውም ዱንያዊ ሐጃ ሶላቷን አጥብቃ ከመያዝ ሶላቷን በትክክል ከመስገድ ወደ ኋላ የሚያደርጋት ነገር ሊኖር አይገባም ሰለፊይነትን የሞገተች ሶላቷን በትክክል የማሰግድ ከሆነ አንዳንድ የማሰግዳቸው ሶላቶች ከፊሎች ሶላቶች ደግሞ አንዱ ካንዱ ያደባለቀች አንዱ ሊገባ አንዱን እንዲህ ያደረገች ልትሰግድ አይገባም እንደሚታወቀው የሶላት ጉዳይ ቀላል ነገር አይደለም ከሰለፊያነት ከእስልምና ሙሉ በሙሉ የሚያወጣ ተግባር ነው ሶላትን መተው ማለት ነው ታሪኩ ሶላት ስለዚህ ይህንን ነገር ላይ ጥንቃቄ ታደርጋለች ሰለፊ የሆነች ሴት ሰለፊ ነኝ እያለች ሰለፊይነትን የሞገተች ቁርአንን ማትቀራለች ለቁርአን ጊዜ የሌላት ለዲን ለመማር ጊዜ የሌላት ቢዚ ነኝ ወቅት የለኝም ስራ በስቶብኛል ስራ ይበዛብኛል ኃላፊነት ይበዛብኛል ነገራቶች ይደራረቡብኛል በተለያዩ ምክንያቶች ከጌታዋ ቃል ከቁርአን ምትርቃለች ይህ ደግሞ ከሰለፊ ሴት ጋር መሄድ አይደለም ሰለፊ የሆነች ሴት ቁርአንን አጥብቃ ትይዛለች ለቁርአን ጊዜ ትሰጣለች ቁርአን ከምንም በላይ ቦታ ትሰጣዋለች ትቀራዋለች ታቀራዋለች ተፍሲሩን ትማራለች አቅሟን በቻለ ሁሉ ቁርአንን ለማወቅና ቁርአንን አስተካክሎ ለመቅራት ጥረት ታደርጋለች ለምን ቀደምቶቿ እነዛ ሰለፎቼ ናቸው እከተላቸዋለሁ ምትላቸውን እነዛ ሰለፎቿ ከቁርአን ጋር ያላቸው ግንኙነት የጠበቀ ስለነበረ እሷም እነሱ የምትከተለው በዚህ ነው በተግባራ ነው ከቁርአን ጋር ያለት ግንኙነት የጠበቀ ታደርጋለች ቁርአን ሳትቀራበት ምትውልበት ቀን እንዳይኖር ጥረት ታደርጋለች ስለዚህ ከቁርአን ችላ ምትል ከሆነ ቁርአንን ማትቀራ መታነብ ለቁርአን ጊዜ ማሰጥ ቦታ ማሰጥ ከሆነ የሰለፎቿን መንገድ በትክክል የተከተለች አይደለም ዲኗን ማትማር ከሆነ ይሄ ከባድ ነው ለምን ሰለፊያ የእውቀት መንሃጅ ነው በእውቀት ልክ እስልምና በእውቀት ላይ የተመሰረተ እንደሆነ ሁሉ በሐቅ ላይ ሆነ በትክክለኛው በሰለፊያ መንገድ ላይ ለመጓዝ የግድ እውቀት ያስፈልጋል ጃሂል የሆነ ሰው በሰለፊያ መንገድ ላይ ቀጥ ብሎ በእስቲቃማ ሊጓዝና ሊሄድ አይችልም እውቀት ከሌላት ከሰለፊያ ውጪ ያሉ የሆኑ ቡድኖች ይጠልፏታል ብዙ የጥምት ቡድኖች አሉ ነብዩ አለይሂ ሰላቱ ወሰለም ልክ በሐዲሳቸው እንደተናገሩት ይህ ኡማ ይህ የነብዩ አለይሂ ሰላቱ ኡማ 73 ቦታ ይከፈላል አንዱ ሲቀራሉ ሌላው 72 ሁሉ የጥፋት ቡድን ነው ወደ እሳትም ይጓዝ ነው
ታዲያ ዕውቀት ከሌላት በዕውቀት ላይ ካልታጠቀች ይህንን የሐቅን ቡድን ይህንን ሰለፊያ መንሃጇን ቀጥ አድርጋ መያዝ አትችልም። አንዱ የጥመት ቡድን ይጠልፋታል፣ አንዱ ይወስዳታል፣ ከትክክለኛው መንገድ ይዘጓታል። ስለዚህ ይህንን ልታውቅ ዘንድ ቁርአንና ሐዲስ ጠንቅቃ በሰለፊ ዑለሞች በሰለፊ ኡስታዞች ልትቀራ ይገባል። ለዲኗ ቦታ ልትሰጥ ይገባል። ለዕውቀት ትልቅ ቦታ ልትሰጥ ይገባል። ዕውቀት ልትታጠቅ ይገባል። ይህ ያዘፈሰፉ የሆኑ እሷን ማለት ነው ወደ ጀሃነም እሳት ሊጥሏት ወደ ጥመት ቡድን ሊወስዷት ያሰፈሰፉ ብዙ የሆኑ ተጣሪዎች አሉና እነሱን ደግሞ መቋቋምና እነሱን መከላከል አትችልም ጠንካራ የሆነ ዕውቀት ካልታጠቀች ካልሆነ በስተቀር። ከሐቅ ሰዎች ከሰለፊ ኡስታዞች መሻይኾች ከነሱ ጀርባ ሆና እነሱን በመከተል ሐቁን በመያዝ ያልሄደች ከሆነ በጣም ከባድ አደጋ ላይ ትወድቃለች። ምናልባት ሰለፊይነት ትሞግታለች፣ ነገር ግን ሰለፊይነት ከሷ የራቀ ሆኖ ሊገኝ ይችላል። እዚህ ላይ ጥንቃቄ ልታደርግ ይገባል። ሰለፊ ሆና ወንዶችን ልትጨብጥ አይገባም። ከወንዶች ጋር እክትላል ልታደርግ ያኒ ልቅ የሆነ ግንኙነት ልትፈጥር አይገባም። ለምን? ይህ ከአቋሟ የሚጋጭ ነውና። ሙሳፋሐቱ ሪጃል ወንዶችን አትጨብጥም በጭራሽ። ሰለፊ ሆነች ሴት ወንዶችን አትጨብጥም። ለምን? መልእክተኛው አለይሂ ሰላቱ ሰላም ከልክለዋታል። የሰለፎች ኢማም መሪ የሆኑት መልእክተኛው አለይሂ ሰላቱ ሰላም ከልክለዋታል። እኔ ላ ኡሳፊዑ ኒሳ እሳቸው እኔ ሴቶችን አልጨብጥም ብሏል። ሌሎችንም ማለት ነው ሴቶችን ከመጨበጥ ከልክለዋል። ሴቶችን መጨበጥ ወንዶች ሴቶች ወንዶችን መጨበጥ ሚን ከባኢሪ ዙኑብ ነው፣ ከታላላቅ ወንጀሎች ውስጥ ነው። ስለዚህ እሷ አትጨብጥም። ዘመዴ ነው፣ ያጎቴ ልጅ ነው፣ ያክስቴ ልጅ ነው፣ ጎረቤታችን ነው፣ የአገር ልጅ ነው፣ አንድ ላይ ነው ያደግነው፣ አንድ ላይ ነው የተማርነው፣ አንድ ላይ እንዲነን እንዲህ የሚል ሌላ ምክንያት በማምጣት በጨርቅ በምናምን ይባል ነገር የለም። አትጨብጥም በጭራሽ። ለምን? የጌታዋን ትእዛዝ ከምንም በላይ ከማንም በላይ ፈጻሚ ስለሆነች፣ የመልእክተኛው አለይሂ ሰላቱ ወሰላም ትእዛዝ ከማንም በላይ ቁጥር አንድ አንሺ ስለሆነች፣ መልእክተኛው ያላደረጉት የከለከሉት ነገር እያወቀች አትዳፈርም። ሳታውቅ እንኳ ብትወርቅ ብትሳሳት ቶሎ ወደ አላህ የምትመለስ ወደ አላህ ተመላሽ ናት ሰለፊ የሆነች ሴት ማለት። እንዲሁም ከአጅነቢ ወንዶችም ጋር እክትላጥ አትፈጥርም። አላህ ስብሓንሁ ወተዓላ የሰጣትን የሆነ ሐላል ትዳር እስኪሰጣት ድረስ በተጠንቀቅ ትቆማለች። ሌላውንም አትፈትንም፣ እሷንም አትፈትንም። በየትኛውም መልኩ የፊትና በር ከመክፈት ትጠነቀቃለች። ትልቁ ዓላማዋ ትልቁ ግቧ ወይም ደግሞ ትልቁ ጭንቋ በኔ ወንዶች እንዳይሳሳቱ፣ በኔ ወንዶች እንዳይፈተኑ፣ እኔን አይቶ ሰው እንዳይፈተን፣ ነገ አላህ ፊት እንዳልጠይቅ ይህ ያስጨንቃታል። ይህም ስለሚያስጨንቃት አለባበሷን ታስተካክላለች፣ ሙሉ ሰውነቷን ትሸፍናለች፣ ኒቃቧን ሙሉ በሙሉ ትለብሳለች። ከሷ እጇም ይሁን እግሯም ይሁን ማንኛውም ፊቷም ይሁን የሰውነት አካሏ ወንዶች እንዳያዩባት ጥረት ታደርጋለች። ይህ የሰለፊያ ሴቶች የሚገለጹበት ትልቅ የሆነ መገለጫ ነው። ከሐራም ይርቃሉ፣ ከሐራም ግንኙነት፣ ከሐራም ከዝሙት ወደ ዝሙት ከሚያዳርሱ መንገዶች አላህ ዝሙትን አትቅረቡት አረ ያለው አትቅረቡት ነው። ከመስራትም በላይ አትቅረቡት ነው። ወደ ዝሙት ከሚያቀርቡ ነገራቶች ውስጥ ደግሞ አጅነቢ የሆነን ወንድ መጨበጥ፣ ከሱ ጋር መቀመጥ፣ ከሱ ጋር ኸልዋ ማድረግ፣ ከሱ ጋር ማለት ነው በአካልም ይሁን በሚዲያ የውስጥ ግንኙነት መፍጠር፣ እንዲሁም ደግሞ ማለት ነው አጅነቢ መመልከት፣ አይንን ያለ መስበር፣ ይህ ሁሉ ወዴት የሚወስዱ ናቸው? ወደ ዝሙት ማለት ነው። አይንን ያለ መስበር፣ አይንን ሳይሰብሩ አጅነቢይን በትኩረት መመልከት፣ እነዚህ ሁሉ ወዴት የሚወስዱ ናቸው? ወደ ዝሙት ከሚወስዱ መንገዶች ናቸው። ይህን ትጠነቀቃለች አቅሟ በቻለው። ይህ ፊትና ላይ ይህ ትልቅ የሆነ ነገር ላይ ላለመውደቅ ጥንቃቄ ታደርጋለች። ሰለፊ የሆነች ሴት
ምላሷን ትጠብቃለች። በምላሷ ሰዎች አዛ ላለማድረግ ጥረት ታደርጋለች። በሐሜት ላይ ላለመውደቅ፣ መጥፎ ሐያሽ የሆኑ ንግግሮችን ላለመናገር ምላሷን ትጠብቃለች። ከሴቶች ጋር ስትሰበሰብ ልቅ አትሆንም፣ ምላሷን ትይዛለች። ለምን ነብዩ አለይሂ ሰላቱ ወሰላም ነሚማ ወይም ደግሞ ሐሜት ነገርን ማዋሰድ አንዱን ካንዱን ለማጣላት በሁለት ጓደኞች መካከል በሁለት የሚቀራረቡ ሰዎች መካከል በመካከላቸው ኢፍሳድ ብልሽት ግንኙነታቸው ለመቁረጥ በማሰብ ነገር ማዋሰድን ይህን ጀነት ከመግባት እንደሚከለክል ተናግሯል። ትልቁ ዓላማዋ ጀነት መግባት ነውና ወደዚህ ጀነት ወደ መግባት የሚከለክሏት ጀነት እንዳትገባ ከሚያደርጓት ነገራቶች ሁሉ አቅሟ በቻለው ልክ ትጠነቀቃለች፣ ትርቃለች። በተቃራኒው ወደ ጀሃነም የሚወስዱ ጀሃነም ለመግባት ሰበብ የሚሆኑና ምክንያት የሚሆኑ ነገሮች ሁሉ በአጠቃላይ ለመራቅ ያኒ ቀላል የማይባል የሆነ ጥረት ታደርጋለች። ሰለፊ የሆነች ሴት ጊዜዋን በዋዛ በፈዛዛ ልታባክንም አይገባም። ጊዜዋን በትክክል ልትጠቀም ይገባል። አላህን በማምለክ ዒባዳን በመፈጸም ዒልምን በመፈለግ አላህን በመደከር ጊዜዋን በመልካም ስራ ልታሳልፈው ይገባል። ያላት ክፍት ጊዜ ነብዩ አለይሂ ሰላቱ ወሰለም የሰው ልጆች የሚጸጸቱባቸው ሁለት ነገራቶች አሉ ብለዋል። ከዛ ውስጥ አንዱ ትርፍ ጊዜ ነው። ትርፍ ጊዜዋን በዋዛ ፈዛዛ አታሳልፈው። ጊዜዋን መልካም ነገር በመስራት ቁርአን በመቅራት ዒባዳዎችን በማብዛት ትርፍ ሰላቶችን በመስገድ በአጠቃላይ አላህ Subhanahu Wa Ta'ala በሷ ላይ ግዴታ ያደረጋቸው መልካም ነገራቶችን በመፈጸም ጊዜዋን ትፈጃለች እንጂ በወሬ በንግግር ለዱንያም ሆነ ለአኺራ በማይጠቅማት ነገር ላይ ጊዜዋን አታባክንም። ጊዜዋን ሒሳብ ታደርጋለች። ጊዜዋን እድሜዋ መሆኑን ታውቃለች። እያንዳንዱ የምታባክነው ጊዜ ነገ እንደሚያጸጽታትና በዛ ላይ ምን አለ መልካም በሰራሁበት ብላ አላህ ፊት ነገ በዛ ሰዓት ላይ እንዳትጸጸት ስለሚያደርጋት ጊዜዋን ምን ታደርጋለች? በትክክል ትጠብቃለች። በመልካም ነገር ላይ ታሳልፋለች። ለወሬ ለተራ ነገር ጊዜዋን አታባክንም። ሰለፊ የሆነች ሴት ስትመከር ምክርን ትቀበላለች። ስህተቷን ሲነገራት መርሐባ ትላለች። ግትር አትሆንም። ከማንም ይሁን ከማንም ይምጣ ምክር ከመጣ ከእህቷም ይሁን ስትቀራም የሰማችው ነገር ይሁን በአጠቃላይ ስህተት የሆነ ነገር ስታይ ከስህተቷ ለመመለስ ጥረት ታደርጋለች። ሰምቶ ባልሰማ ለመሆን አትሞክርም። ብዙዎቻችን ምንፈተንበትም ይህ ነው። እንሰማለን፣ እንቀራለን፣ በብዙ አይነት መልኩ ብዙ ነገራቶችን እናውቃለን። ነገር ግን ተግባር የለም። ሰለፊ የሆነች ሴት ግን አቅሟን በቻለ ልክ የሰማችውና የቀራችውን ያወቀችውን ነገር ወደ ተግባር ለመለወጥ ጥረት ታደርጋለች። ራሷን ማለት ነው በተግባር በእውነት በመልካም ነገር ለመገንባት ጥረት ታደርጋለች። ምክርን ትቀበላለች። ልክ አንዳንዶች እንደሚያደርጉት አትሆንም። አንተ ከማን ተሽለህ፣ አንተ ከማን በልጣ፣ አንቺ ከማን ተሽለሽ፣ አንቺ እኔን ልትመክሪ እንዲህ አይነት ነገር ውስጥ አትገባም። ስህተት ነው፣ አዎ ሐቅ ነው፣ አዎ خلاص ተቀብያለሁ፣ ሰምቻለሁ፣ ታዝዣለሁ ብላ እጇን ትሰጣለች። ለሐቅ እጇን ትሰጣለች። ሰለፊ የሆነች ሴት ከአጉል ክርክር ትርቃለች። በክርክር ጊዜዋን አትፈጅም። ያለ መረጃ ያለ ቁርአን ሐዲስ በሚደረጉ ክርክሮች አትገባም። ብዙዎቻችን ጊዜያችን ምንፈጅበት የሆነው ነገር ይህ ነው። በክርክር በተለያዩ ነገራቶች ጊዜያችን እንፈጃለን። ሰለፊ የሆነች ሴት ግን ከዚህ የራቀች ናት። ሰለፊ የሆነች ሴት አለባበሷን ያኒ ታጤናለች። ነብዩ አለይሂ ሰላቱ ወሰላም ሲንፋን ምን አህሊ ናር ካልዋቸው ወደፊት የሚመጡ ሁለት አይነት ሰዎች አሉ። የጀሃነም እሳት ውስጥ የሚገቡ እኔ ያላየኋቸው አሉ። ከዛ ውስጥ አንደኛው እነማን ናቸው? ሴቶች ናቸው። ኒሳኡን ካሲያቱን ዓሪያት
ሴቶች ናቸው ለብሰው ያለበሱ እላያቸው ላይ ልብስ አለ ነገር ግን ሙሉ የማይሸፍን ትክክል ሸሪዓዊ የሆነ አለባበስ ያለበሰ እዚህ ውስጥ እንዳትገባ ጥረት ታደርጋለች ሰለፊ የሆነች ሴት ከምትላበሳቸው ባህሪያቶች ውስጥ አንዱ በምትሄድበት በምትጓዝበት መንገድ ላይ አካሄዷ ላይ ከሐቅ ሰዎች ከእውነተኛ ሰዎች ጎን ትሆናለች ባጢልን በጭራሽ አትደግፍም ከባጢል ጋር በጭራሽ አትሄድም ከባጢል ሰዎች ጋር በጭራሽ አትሞግንም ሸኽሽ ተሳሳተ ኡስታዝሽ ተሳሳተ መጥፎ ነገር መጥፎ አካሄድ እየሄደ ነው ስትባል እውነቱን ከገባትና ካረጋገጠች በኋላ ለመሻይኹ ለኡስታዟ ለቡድኑ አትወግንም ሰለፊ የሆነ ሴት ምትወግኑ ሁሌ ለሐቅ ነው ለእውነት ነው ከእውነት ውጪ ከሐቅ ውጪ የሆነ ነገር ምንም ይሁን ምንም አሽቀንጥራ ትጥራለች ለማንንም ተዓሱብ የላትም ኢላ ለልኪታብ ወሱና ለቁርአን ለሐዲስ ካልሆነ በስተቀር ለማንንም አትወግንም ሐቅ ለሆነ ካልሆነ በስተቀር ሰለፊ የሆነች ሴት ከማንም በላይ በሐያ የታነጸች የሐያ ባለቤት ናት በሐያ የታነጸች ናት ሐያዋን የሚያስወግዱ ከሐያዋ ዝቅ የሚያደርጉ ንግግሮች ተግባሮች በአጠቃላይ ትርቃለች ሐያ የሷ መገለጫ ነው አይን አፋርነት የሷ መታወቂያ ነው አፊፋ ናት ጥቡቅ ናት ማንንም የሚያገኛት አይደለችም የትም የምትዝረከረክ አይደለችም በእያንዳንዱ መንገዷ ላይ ጥቡቅ ናት አካሄዷን ጠንቅቃ የምታውቅ ናት አላህ Subhanahu Wa Ta'ala ያዘዛትን ደሞ መልካም ስራ አቅሟ በቻለው የምትፈጽም ናት መልእክተኛው አለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፈው ሐዲስ እንደተናገሩት إذا صلت المرأة خمسها وصامت شهرها وحصنت فرجها وأطاعت بعلها دخلت من أي أبواب الجنة شاءت ይላሉ መልእክተኛው አለይሂ ሰላቱ ወሰላም ይላሉ አንድ ሴት ልጅ አምስት ወቅት ሶላታ በትክክል ከሰገደች وصامت شهرها ወርዋን ረመዳንን ማለት በትክክል ከጾመች وحصنت فرجها ብልቷን ከሐራም ከዝሙት ከጠበቀች وأطاعت بعلها زوجان بالوان بملكام كتاززج دخلت من أي أبواب الجنة شاءت كجنة بروج بشاتشو تقبالج إيه تلك ستوتانو تلك يوانا الدلنو جنة بفلك شو قبي بلو مالت تلك يوانا نقرنو يهنن الدل لما قنيت يهنن مالتن يزي الدلن على مهون ترتها درقالج ቀላል ነገራቶች ናቸው ዓዚማ ለሆነች ጠንካራ ለሆነች እህት ቀላል አምስት ነገራቶች ናቸው በአቂዳዋን በተውሂድዋን ከጸናች በኋላ አምስት ወቅት ሶላት መስገድ ረመዳን በትክክል መጾም ብልቷን ከሐራም ከዝሙት መጠበቅ ባሏን መታዘዝ ከዛ በኋላ ይህንን ጀነትን በፈለግሽው ግቢ የሚለው ነገር ታገኛለች ሰለፊ የሆነች ሴት ወደ ውጭ ስትወጣ ለሃጃው እንጂ አትወጣም ለዙረት የተለያዩ ምንም አስፈላጊ ወዳልሆኑ ቦታዎች አትሄድም ልክ አላህ Subhanahu Wa Ta'ala ያዘዛትን ትእዛዝ አትለቅም ወቀርነ ፊ ቡዩቲኩን ቤታችሁ ላይ እርጉ ቤታችሁ ላይ ሆኑ ብሏቸዋል ይህንን የጌታዋን ትእዛዝ ከማንንም በላይ ሰለፊህ ትተገብራለች ምትወጣው ለሃጃ ነው ስትወጣም ደግሞ ሙሉ የሆነ ሸሪዓ የሆነ ህጓን ጠብቃ አለባበሷን አስተካክላ ሽቶ የሚባል ነገር ሳይነካ ሰለፊ የሆነች ሴት ሽቶ ለብሳል አትወጣም ለምን መልእክተኛው አለይሂ ሰላቱ ሰላም ከልክለዋታል ሳትፈትን የመንገዷን ዳር ይዛ መሃል ሳትገባ ማለት ነው ሳትፈትንና ሳትፈተን በሰላም ሐጃዋን ጨርሳ ትመጣለች ጉዞዋ ደግሞ ረጅም ከሆነ ቅርብ ካልሆነ ማለት ነው
ከመህረም ውጪ አትወጣም። ከባሏ ከወንድሟ ከአባቷ እና ሌሎች ከልጇ እሷን መህረም ከሚሆኑ ሰዎች ጋር ካልሆነ በስተቀር ረጅም ጉዞ አትወጣም። ለምን? መልእክተኛው ከልክለዋታል። በአላህና በመልእክተኛው ቀን ያመነች የሆነችን ሴት ምን እንዳታደርገው ያለ መህረሟ ጉዞ እንዳትወጣ ከልክለዋል። ጉዞ የሚባለው ነገር በአንድ ሰው ማህበረሰብ ላይ ጉዞ የሚባለው ማለት ነው። አንድ ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል። ጉዞ ከተባለ ያ ጉዞ ነው። ያንን ጉዞ ያለ መህረሟ ብቻዋን አትዳፈርም፣ አትወጣም። በዚህም በኩል ጌታዋን ትታዘዛለች፣ የመልእክተኛውን ትእዛዝ ታነሳለች። ሰለፊ የሆነች ሴት የባሏን ትእዛዝ ከማንም በላይ ታከብራለች፣ ባሏን ትንከባከባለች፣ በመልካም እስካዘዛት የሱን ትእዛዝ ትፈጽማለች፣ አታምፀውም፣ እንቢ አትልም በመልካም ባዘዛት ነገር ላይ። ነብዩ አለይሂ ሰላቱ ሰላም በዚህ ላይ አዘዋታልና ማለት ነው። ባሏ መታዘዟ እዚህ ላይ እንዳየነው ጀነት የመግባት አንድ ሰበብ ነውና ትልቅ አንድ እሱን መታዘዟ በመልካም ራሱ ዒባዳ ነውና ይሄንን ጠንቅቃ ታውቃለች። የባሏን ትእዛዝ ከምንም በላይ ትፈጽማለች። ባሏን ለማስደሰት በገንዘቡ ትጠብቀዋለች፣ በክብሩ፣ በፍራሹ፣ በሁሉ ነገር አታታልለውም፣ አታጭበረብረውም። ለባሏ እውነተኛ ሴት ትሆናለች። ሚስጥሩን ጠባቂ ትሆናለች። በተጨማሪም ቤተሰቦቹን ታከብራለች፣ ቤተሰቦቹን ትንከባከባለች። በሷና በባሏ በትዳሯ መካከል ለማስተካከል እና በመልካም እንዲቀጥል ለማድረግ ትልቅ የሆነ ጥረት ታደርጋለች። ሰለፊ የሆነች ሴት ከዒባዳ አትዘናጋም። ሌሊት ትቆማለች አቅሟ በቻለው። የጠዋት የማታ ዚክሮችን ታበዛለች፣ ጌታዋን ታወሳለች። ከሶላት ሱናዎቹን ጠብቃ ቀብሊያ ባዕዲያን ትሰግዳለች አቅሟ በቻለው ማለት ነው። አቅሟ ከቻለ ምን ጾምን ትጾማለች። ሰኞ ሐሙስ በወር 3 ቀን ትጾማለች። ከመልካም ስራ ራሷን አታግድም። ነገ የውመል ቂያማ ከምንም በላይ የሚጠቅማት መልካም ስራ እንደሆነ ስለምታውቅ እንዲሁም ደግሞ ጀነት ላይ ደረጃ የሰዎች ደረጃ የተውሂድ ባለቤቶች በአጠቃላይ ጀነት ይገባሉ። ጀነት ከገቡ በኋላ የሚበላለጡት በስራቸው ነው። ጀነት ያሉት ደረጃዎች ውስጥ ከአንዱ ደረጃ ወደ አንዱ ከፍ ዝቅ የሚባለው በስራ ልክ ነው። ስለዚህ ለዛ ስለሆነ በመልካም ስራ ምን ታደርጋለች? ጥረት ታደርጋለች። ሰለፊ የሆነች ሴት ይህ ሲባል ወንጀል ላይ ጭራሽ የማትወርቅ ማዕሱም ነች ማለት ግን አይደለም። ማንም ሰው ማዕሱም የለም፣ ወንጀል ይወድቃል። ነገር ግን ከወንጀሏ ቶሎ ተመላሽ ነች፣ ትመለሳለች። ወለም ይስሩ ዐላ ማ ፈዐሉ ወሁም ያዕለሙን ባወቁት ያኔ በወንጀል ላይ እያወቁ ወንጀል መሆኑ እያወቁ አይቀጥሉም የአላህ ባሮች። ወንጀል ላይ ግን መሆናቸውን ሲያውቁ ቶሎ ወደ አላህ Subhanahu Wa Ta'ala ይሽቀዳደማሉ። ልክ እሷ ምን ታደርጋለች? ወንጀል ላይ ስትወድቅ አላህን እንዳመፀች ሲገባት ቶሎ ከዛ ወንጀል ትርቃለች፣ ትጸጸታለች፣ ትነደማለች፣ ወደ አላህ Subhanahu Wa Ta'ala ትቃረባለች፣ ወደ አላህ ተውበት ታደርጋለች፣ ወደዛ ለዓለም ወንጀል ላለመመለስ ጥረት ታደርጋለች። የተውበት ሸርጦችን በማሟላት ወደ ጌታዋ ትመለሳለች። ሰለፊ የሆነች ሴት ከምንም በላይ አዛኝ ናት፣ ሩህሩህ ናት፣ አውፍ ባይ ናት፣ ይቅር ባይ ናት። ሰለፊ የሆነች ሴት ጓደኞቿን የኸይር ጓደኞች ነው የምታደርገው። መጥፎ ጓደኛ አትይዝም። ጓደኞቿን በመልካም የሚያዙ ወደ ኸይር የሚመሯት በዒልም በዲን ላይ የሚያጠናክሯት እነሱ ነው የምትይዘው። ሰለፊ የሆነች ሴት ሙንከር መጥፎ ነገር አይታ ዝም አትልም፣ ታወግዛለች። ያየችውን መጥፎ በትክክል ሸሪዓው በጠበቀ መልኩ ታወግዛለች ማለት ነው። በተቃራኒ አሁን የጠቀስናቸው የመልካም ስራዎች ተቃራኒ የሆኑት ደግሞ መጥፎ የተባሉት ደግሞ ትርቃለች ማለት ነው። ያየናቸው ያነሳናቸው መጥፎ ያኔ ጥሩጡ ኸይር መልካሞቹ የሷ ባህሪዎች ስታደርግ አቋሟ በቻለው በተቃራኒው ደግሞ ያሉት የሱ የኸይሩ ተቃራኒ የሆኑት ደግሞ መጥፎ የተባሉ ነገራቶች ደግሞ ለመራቅና ለመጠንቀቅ ጥረት ታደርጋለች። ለመራቅና ለመጠንቀቅ ጥረት ታደርጋለች። ጌታዋን እንዳይቆጣት፣ ጌታዋን ላለማስቆጣት፣ የሱን ውዴታ ላለማጣት ጥረት ታደርጋለች። አቅሟ በቻለው ወደ ጌታዋ ለመቃረብ መልካም ለመስራት ኸይሩ ላይ ለመሽቀዳደም ጥረት ታደርጋለች ማለት ነው። ይህ እንግዲህ ጠቅለል ባለ መልኩ ሰለፊ የሆኑ ሴቶች ሊላበሱትና ሊተገብሩት የሚገባ የሆነ ምንድነው ማለት ነው ባህሪያቶች ናቸው ማለት ነው።
በዚህ ላይ ብቻ የሚገደቡ አይደሉም ከሰዓት አንፃር ካልሆነ በስተቀር ብዙ ናቸው እነዛ ነገራቶች ማለት ነው ጠንቅቀን በማወቅ እያንዳንዱን በመፈለግ ያኒ ተግባራዊ ልናደርግና ልንጠነቀቅ ይገባል ማለት ነው አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያድርገን እውነተኛ ሰለፊዮች ያድርገን በትክክለኛው በሐቁ መንገድም አላህ Subhanahu Wa Ta'ala ይምራን هذا وصلى الله على نبينا محمد وعلى آله وأصحابه أجمعين